አርቲስት ነፃነት ወርቅነህ ከሞተ እንኳን አንድ ወር አልሞላውም። ነገር ግን በዛሬው ዕለት ለቤተሰቦቹ ድጋፍ ማሰባሰቢያ የሚሆን ጎፈንድሚ መከፈቱን ሰምቻለሁ። ይሄ እጅግ በጣም የሚያሳዝን ነው። እሱ ራሱ ከሞት ተነስቶ ይህንን ጉዳይ ቢያይ ምን አይነት ስሜት ሊሰማው እንደሚችል እያሰብኩ ነበር። ስለሱ ጉዳይ የምነግራችሁ ነገር ይኖራል። ሌላው ደግሞ ከመኪና ቻሌንጅ ጋር በተያያዘ አርቲስቶች ላይ እየደረሰ ስላለው ጫና የምናገረው ነገር ይኖራል። ሁለቱንም ቪዲዮ እስከ መጨረሻ መከታተል ይኖርባቸዋል። መጀመሪያው ቪዲዮ ስንጀምር በዛሬው ዕለት ፖፕላር ኤሌክትሮኒክስ እንግዲህ ቃል በገባው መሰረት ለአርቲስት ሱራፌል ተካ የመኪና ሽልማቱን ርክክብ አካሂዷል። በዚህም እንግዲህ እንኳን ደስ አለ አርቲስት ሱራፌል ነው ማለት የምፈልገው። ታዲያ በዚህ ዙሪያ አንድ መናገር የምፈልገው ነገር ምንድን ነው? ከቅርብ ጊዜ ወዲህ አይታችሁ ከሆነ ሰዎች ለላይክ እና ለቪው ሲሉ የተለያዩ አርቲስቶችን በሞባይል እየቀረጹ ሶሻል ሚዲያ ላይ ፖስት በማድረግ በእነሱ ላይክ እና ቪው የሚሰበስቡ ሰዎች አሉና ይሄ ድርጊት ደግሞ ብዙ አርቲስቶችን ለከፍተኛ ኢኮኖሚካሊ እንዲሁም ደግሞ ስነ ልቦናዊ ጫና እየዳረጋቸው ይገኛል። በተለያዩ የስራ አጋጣሚዎች አንዳንድ አርቲስቶችን የማናገር አጋጣሚዎቹ አለኝና አሁን ላይ በሶሻል ሚዲያ የሚደረጉ አንዳንድ ነገሮች ከባድ ስነ ልቦናዊ ጫና እያደረገባቸው እንደሚገኝ ነው የነገሩኝ። ለዛም ደግሞ አንድ ማሳያ እንደምታውቁት አርቲስት ሱራፌልም ይሁን ከዚህ ቀደም አንጋፋው አርቲስት ሰለሞንም መኪና የተሸለሙት ሶሻል ሚዲያ ላይ የተለቀቀውን ቪዲዮ መሰረት በማድረግ ነው። ያም የተለቀቀው ቪዲዮ እንግዲህ ምን እንደነበር ሁላችሁም ታውቁታላችሁ። እነሱ ታክሲ ለመያዝ በሚሞክሩበት ሰዓት ሰዎች ቪዲዮ ቀርጸው ለቀቁ። እነዚህ አካላቶች ግን ቪዲዮአቸው እስኪቀረጽበት ዘመን ድረስ በተለይ አንጋፋው አርቲስት አቶ ሰለሞን ለ30 ዓመታት ያህል እንግዲህ ባስና ታክሲ የሚጠቀሙ ሰዎች ናቸውና ከዚህ ቀደም ምንም አይነት ተጽዕኖ ሳይኖርባቸው ስራቸውን በአግባቡ እየሰሩ ወደ ቤታቸው የሚገቡ ሰው ነበሩ። ልክ እንደዛ ሁሉ ሱራፌልም ላለፉት 20 ዓመታት በዚህ አይነት መንገድ ሲገለገል የነበረ ሰው ነው። ታዲያ እነዚህ ሰዎች ድንገት ቪዲዮ ተቀርጸው ሶሻል ሚዲያ ላይ ግን ሲለቀቅ ህዝቡ ዛሬ ገና በታክሲ እንደሄዱ አድርገው በማሰብና እንዴት እነዚህ ሰዎች በታክሲ ሄዳሉ የሚል አይነት እሳቤ በማንሳት ነው እንግዲህ ቻሌንጅ ይጀመር በሚል መኪና ሊያገኙ የቻሉት። ታዲያ እነዚህ አርቲስቶች መኪና አገኙ ማለት ሁሉም አርቲስት መኪና ማግኘት ይችላል ማለት ግን አይደለም። ይሄ ማለት ምን እንደማለት መሰላችሁ? ብዙ ሚሊዮን ሰው ሎተሪ ይቆርጣል። ግን ሎተሪ የሚደርሰው ሰው ግን አንድ ሰው ወይ ሁለት ሰው ነው አይደለ? ሁሉም ሰው ሎተሪ ሊደርሰው አይችልም። ስለዚህ የእድል ጉዳይ እንጂ ከሌ ሎተሪ ስለደረሰው እኔም ይደርሰኛል ብላችሁ ሎተሪ ብትቆርጡ ሎተሪ ሊወጣላችሁ አይችልም። እና ከዚህ አንጻር ነው ሌሎች ሰዎችም ተጽዕኖ ውስጥ እየወደቁ ያሉት። እንደምታስታውሱት በተለይ አርቲስት ሱራፌል ቻሌንጅ የሰጠው ካምፓኒ በ24 ሰዓት ውስጥ 1 ሚሊዮን የምገባ ከሆነ ብሎ ነበረ ቻሌንጁን የሰጠውና አዶናይም በአንድ ቀን ውስጥ 1 ሚሊዮን አስገባለሁ ብሎ ቻሌንጁን ቢያስጀምረውም እንዳሰበው ግን ቻሌንጁ ሳይሞላለት ቀርቶ አዶናይ ራሱ ለከባድ ስትረስ እና ጭንቀት ውስጥ ሁሉ ወድቆ ነበር። ምክንያቱም እነሱ የ24 ሰዓት ጊዜ ነው የሰጡት። ስለዚህ የ24 ሰዓት ከሞላ ቃላቸውን አለማክበር ይችላሉ። 24 ሰዓቱ አልፏል። ስለዚህ መኪናውን አንሸልምም የማለት መብት አላቸው። ምክንያቱም ሕግና ደንብ ስላስቀመጡ ማለት ነው። ታዲያ በዚህ አይነት ሁኔታ ውስጥ ማንና ማን ነው ጭንቀት ውስጥ የገባው? አንዱ ራሱ አርቲስቱ ነው ጭንቀት ውስጥ የሚገባው። ሁለተኛ አዶናይም እንዲህ አይነት ጭንቀት ውስጥ ይገባል። ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርም ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ። ነገር ግን እግዚአብሔር ይስጣቸውና ፖፕላር ኤሌክትሮኒክሶች ግን የህዝቡን ሁኔታ አይተው ተጨማሪ 3 ቀናትን ጨምረው ነው 1 ሚሊዮኑ ሞልቶ ቻሌንጁ የተሳካውና ልክ እንደዛው ሁሉ አንጋፋው አርቲስት ሰለሞንም መኪና ሊሰጣቸው የቻለበት አንዱ ምክንያት ብሩክ ሪልስቴት 1 ሚሊዮን ካስገባችሁኝ ብሎ ተናግሮ ነውና እነዛ አካላቶች ይህንን አይነት ቻሌንጅ ባያዘጋጁ እነዚህ ሰዎች መኪና ላያገኙ ይችሉ ነበረ። ስለዚህ ከዚህ በኋላ በቪዲዮ የተቀረጸ ሰው ሁሉ የዚህ አይነት ቻሌንጅ እየተሰጠ መኪና ይሰጠዋል ማለት ስላልሆነ አርቲስቶቹ ምን አይነት ችግር ውስጥ ወድቀዋል ማለት ነው። ያለ ፍላጎታቸው ቪዲዮ ላለመቀረጽ ሲሉ ላላስፈላጊ ወጪ እየተዳረጉ ይገኛሉ። ከዚህ ቀደም በታክሲና በባስ እንደልባቸው እየተንቀሳቀሱ ቤተሰቦቻቸውንም ራሳቸውንም የሚያስተዳድሩ የነበሩ አርቲስቶች አሁን ግን የሆነ ግለሰብ ሞባይል አውጥቶ ቀርጾ ህዝቡ ጋር ያቀርበኛል ብሎ ፍራቻ
ራይድ ነው የሚጠቀሙት እና ለራይድ የሚያወጡት ወጪ ደግሞ የታክሲ ወጪያቸውን የሳምንት የሁለት ሳምንት ሂሳባቸውን የሚችል ገንዘብ ነው እና ላላስፈላጊ ወጪ በመዳረግ ላይ ይገኛሉ። ከዛ ባሻገር ደግሞ ከፍተኛ ስነ ልቦናዊ ጫና ነው የሚደርስባቸው። ምክንያቱም የሆነ ሰው እነሱን ቀርጾ ፖስት በሚያደርግበት ሰዓት ለምሳሌ ቻሌንጅ ይጀመርላቸው ተብሎ ቻሌንጁ ባይሳካ እነዚህ አካላቶች ምን አይነት ስሜት ውስጥ ይወድቃሉ? ከዚህ በፊት በታክሲም በባስም ሲሄዱ ምንም የማይመስላቸው የነበሩ ሰዎች አሁን ግን ህዝቡ እናንተ በመኪና ነው መሄድ ያለባችሁ ብሎ ተጽዕኖ ውስጥ ስለከተታቸው አንደኛ መኪና ባይሰጣቸው እኔ እድለቢስ ስለሆንኩ ነው እንደዚህ የሆንኩት የሚል አይነት ስሜት ሊሰማቸው ይችላል። ሁለተኛ ደግሞ እንዳልኩት ቅድም ሁሉም ቪዲዮ የተቀረጸ ሁሉ መኪና ያገኛል ማለት ስላልሆነ የአይነት ቻሌንጅ ወይም ደግሞ እንደዚህ ቪዲዮቸው በሶሻል ሚዲያ ከተሰራጨ በኋላ መንገድ ላይ ሰው ሲያያቸው ምን አይነት ስሜት ነው የሚሰጣቸው? ታክሲ ሊይዙ ሲሞክሩ ይሄ እከሌኮ ቻሌንጅ ተጀምሮለት ቻሌንጁ አልሆነለትም፣ ቀድሞ አይን ውስጥ ገብተው ከነበሩበት በላይ አይን ውስጥ በመግባት እነዚህ ሰዎች ስራቸውን የግል ህይወታቸውን መምራት እንዳይችሉ ነው የሚያደርጋቸው። ምናልባት አርቲስቶቹን መንገድ ላይ ስትመለከቷቸው ሞባይል እያነሳችሁ የምትቀርጿቸው ሰዎች ያለ ፈቃዳቸው የምታደርጉት ድርጊት ስለሆነ ከዚህ ድርጊታችሁ ልትቆጠቡ ይገባል። እናንተ ለነዛ ሰዎች መልካም ነገር አስባችሁ ወይም ደግሞ እነሱ እንዲረዱ ብለን ነው ብላችሁ ካሰባችሁ ደግሞ መቼም ሞባይል አንስታችሁ ስትቀርጿቸው በአይናችሁ ካያችኋቸው በኋላ ነው ሞባይላችሁን አንስታችሁ የምትቀርጹት አይደል? ስለዚህ ያን ሰው ፊት ለፊት ታችሁታል ማለት ነው። በሞባይል ከመቅረጽ ይልቅ ወደ አርቲስቱ ጠጋ ብላችሁ ሀሳባችሁን ልትገልጹለት ይገባል። የራሱ መኪና እንዲኖረው አዝናችሁ ከሆነ ሀሳባችሁን ነግራችሁት እሱ በራሱ እሺ ቪዲዮ ቅረጹኝ፣ እርዳታ ያስፈልገኛል፣ ወደ ህዝቡ አቅርቡኝ የሚል ጥያቄ ከራሱ አንደበት ከሰማችሁ ያኔ ወደ ህዝብ ማድረስ ትችላላችሁ። ነገር ግን ያለ አርቲስቶቹ ፍቃድ ቪዲዮ እየቀረጻችሁ ለመልካም ነገር ነው ብላችሁ የምትለቁት ቪዲዮ ግን በአርቲስቶቹ ላይ ከባድ የሆነ ሳይኮሎጂካል ጉዳትና ማህበራዊ ቀውስ እየደረጋቸው ስለሆነ ከዚህ ድርጊታችሁ ልትቆጠቡ ይገባል። ምናልባት ይህንን ሀሳብ ሳነሳ አንዳንድ ሰዎች ሌሎቹም እኮ የተረዱት በዚህ አይነት አጋጣሚ ነው ልትሉ ትችላላችሁ። ነገር ግን እኔ ምላሽ ሰጥቻችኋለሁ። አንዱ ለሰው በዛ አይነት አጋጣሚ ተረዳ ማለት ሁሉም አርቲስት በዚህ አይነት መንገድ ይረዳል ማለት አይደለም። አንዳንድ ሰዎች ደግሞ በሰው ስጦታ ወይም በሰው እርዳታ መኖር የማይፈልጉ ሰዎች አሉ። ለምሳሌ እኔን ብትጠይቁኝ የሆነ ሰው ዝም ብሎ ያልሰራውበትን ነገር ከሚሰጠኝ ይልቅ በራሴ ሰርቼ ያገኘሁት ነገር ያኮራኛል ወይም ደስ ያሰኘኛል። ሳይኮሎጂካሊም ስታዩት እናንተ ራሳችሁ አንድ ሰው ለእናንተ ያልሰራችሁበትን ወይም በተለያየ መንገድ የሆነ እርዳታ ሰጥቷችሁ ከሆነ በዛ እርዳታ መልሶ የሚያሸማቅቃችሁ ያው ማህበረሰብ ነው። ለምሳሌ ከዚህ በፊት አይታችሁ ከሆነ በተለያየ መንገድ ሰዎች ተጀግረው እርዳታ እንዲሰበሰብላቸው ተደርጎ በተሰበሰበላቸው እርዳታ ደስተኛ ሆነው ከነበሩበት ችግር ወጥተው ስራ ለመስራት ሲሞክሩ ህዝቡ ምን አይነት ኮሜንትና ሀሳብ እየሰጠ እንደሚያሸማቅቃቸው አይታችኋል አይደለ? እንዴት ነው የሚያደርገው? በእርዳታ ገንዘብ ደግሞ መኪና ገዝቶ በእርዳታ ገንዘብ ደግሞ ዛሬ አልፎለት እኛ ላይ ይኮራል። እንዲህ አይነት ስሜት የሚናገሩ ሰዎች አሉና ከዛ በኋላ እናንተ በራሳችሁ ጥረት የፈለጋችሁት የሚሊየን ደረጃ ላይ ብትደርሱ ሰዎች ያቺ ቀደም ብሎ የተደረገላችሁን እርዳታ እያነሱ አሁን ያላችሁበትና የደረሳችሁበት ስኬት በእናንተ የመጣ ሳይሆን በሰው እርዳታ የመጣ አድርገው ነው የሚያስቡትና እናንተ ላይ ከባድ የሆነ ሳይኮሎጂካል እና የስነ ልቦና ችግር ሊያደርስባችሁ ስለሚችል ሁሉም ሰው እርዳታ ፈላጊ ነው ብላችሁ አታስቡ ማለቴ ነው። አንዳንድ ሰው በቃ በታክሲም ሄዶ በባስም ሄዶ ስራውን ሰርቶ ደስተኛ ህይወት እየኖረ ያለ ሰው አለ። በቃ እሱ አልቸገረውም። እሱ በራሱ መንገድ የሆነ ሰዓት ላይ የሚያሳካው ጎል ይኖረዋል። እዛ ሌቭል ላይ ልደርስ እችላለሁ ብሎ እየኖረ ይሆናል። ነገር ግን እኛ ለዛ ሰው ያሰብን መስለን ያላለንን ለማድረግ ስንሞክር ግን ከጥቅሙ ይልቅ ጉዳቱ ስለሚያመዝን አንዳንድ ጊዜ ያለ ፍቃድ የሚደረጉ ነገሮች ትልቅ ችግር አለባቸው የሚል አይነት ሜሴጅ ለመንገር ነው። በዚህ ሀሳብ ዙሪያ እናንተም የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ። ወደ ሁለተኛው ቪዲዮ ደግሞ ስንሄድ ከአርቲስት ነፃነት ወርቅነህ ጋር የተያዘ ሀሳብ ነው ማንሳት የምፈልገው። እንደሚታወቀው አርቲስቱ ከሞተ 1 ወር እንኳን አልሞላውም። ነገር ግን በዚች አጭር ጊዜ ውስጥ በዛሬው ዕለት በኢቢኤስ ላይም ቀርቦ ለቤተሰቦቹ የጎፈንድሚ አካውንት ተከፍቶ እርዳታ እንዲደረግ አይነት ጥያቄ እየቀረበ ይገኛል።
አሁን የምናገረውን ነገር ምናልባት ስናገር አንዳንድ ሰዎች ነገሩን ካለማስተዋል ወይም ደግሞ እንደ ኢትዮጵያ ባሉ ሀገራት ላይ ሀቅን የሚሰማ ሳይሆን ያለው የሆነ ሰው በቲፎዞ እከሌ ልክ ነው ብሎ ያወራው ነገር ካለ ዝም ብሎ በጭብጨባ ብቻ ያንን ሰው ሆ ብሎ የመደገፍና አንዱ ሰው ደግሞ ትክክለኛ ሀሳብ ይዞ ግን ደጋፊ ከሌለው ደግሞ ደጋፊ የሌለውን አካል ሆ ብሎ የመርገጥ አይነት ሀሳብ ነው የሚሰጠውና አሁንም ማነሳውን ሀሳብ በደንብ አስተውላችሁ ከሰማችሁኝ ልትረዱኝ ትችላላችሁ። ነገር ግን በዛ አይነት መንገድ ካልሰማችሁኝ ገና ለገና ኢቢኤስ ይሄንን ነገር አቅርቦታል ብላችሁ ኢቢኤስ ነው ትክክል የሚል አይነት ሀሳብም ልሰጡ ትችላላችሁ። ስለዚህ ለምሰጡት ኔጌቲቭ ኮሜንት በእኔ በኩል ተቀባይነት አታገኙም። ነገር ግን የኔን ሀሳብ ደግሞ የምትደግፉ ብዙ ሰዎች ልኖሩ ስለምችሉ መናገር ያለብኝን ትክክለኛውን ሀቅ ልናገር ፈልጋለሁ። በመጀመሪያ ደረጃ አርቲስት ነፃነት ወርቅነህ ኢትዮጵያ ውስጥ ከሚገኙ ከፍተኛ ክፍያ ከሚከፈላቸው የማስታወቂያ ባለሙያዎች በመጀመሪያ ደረጃ የሚቀመጥ ሰው ነው። አርቲስቱ የሚሰራቸው ማስታወቂያዎች የመንግስት ተቋማትን፣ የተለያዩ የኤግዚቢሽን ማዕከላትን፣ የሪል ስቴት ማዕከላትን፣ በቃ የማዕድን ሚኒስቴሮችን ምናምን በጣም ትልልቅ የሚባሉ ካምፓኒ ብራንድ የሆኑ ማስታወቂያዎችን ስለሚሰራ እነዛ ካምፓኒዎች ለሱ የሚከፍሉት ክፍያ በሚሊዮን የሚቆጠር ክፍያ ነው እና በገንዘብ አኳያ ከፍተኛው ተከፋይ እንደመሆኑ መጠን የገንዘብ ችግር የነበረበት አርቲስት አይደለም። ከማስታወቂያ ባለሙያነቱ ባሻገር ደግሞ በተለያዩ ፊልሞች ላይ ታውቁታላችሁ። ብዙዎቻችሁ የምታውቁት ምናልባት አርቲስት ነፃነት ወርቅነህ ተዋናይ ብቻ አድርጋችሁ ነው የምታስቡት። ነገር ግን ነፃነት ተዋናይ ብቻ አይደለም፣ አዘጋጅም ጭምር ነው። ከሰራቸው የተለያዩ ፊልሞች እና ቲያትሮች መካከል ለምሳሌ ፍሬሽማን የሚባለው ቲያትር የራሱ የነፃነት ወርቅነህ ቲያትር ነው። ያም ማለት ምንድን ነው? አዘጋጁም ራሱ ነው፣ የቲያትሩ ባለቤትም ራሱ እንደመሆኑ አጠቃላይ ከቲያትሩ የሚገኘው ሙሉ ገቢ የእሱ ገቢ ነው። ሌሎቹ ተዋናዮች ወይም ደግሞ ሌሎች የቲያትሩ ክሮች እሱ የሚከፍላቸው ሰው እንጂ እነሱ ለእሱ የሚከፍሉት አይደሉም። ስለዚህ ባለቤትነቱ የእሱ ሲሆን ድርሻውም በዛው ልክ ከፍ ያለ ነው የሚሆነው እና ፍሬሽማን ቲያትር ለብዙ ዓመታት በቲያትር ቤት ከፍተኛ ቁጥር ያለው ተመልካች የሚመለከተው ቲያትር የነበረ ቲያትር ነው። ከዛ ባሻገር ኤፍቢአይ የሚባለውንም ፊልም ታውቁታላችሁ። ኤፍቢአይ ላይም ተዋናይም ጭምር ነው። እንደገና ደግሞ የፊልሙ ባለቤት ጭምር ነበረ። አሁን ለምሳሌ ያነሳውላችሁ ፍሬሽማንን ኤፍቢአይን አነሳውላችሁ እንጂ ከተሳተፈባቸው ብዙ ፊልሞችና ቲያትሮች ላይ አብዛኞቹ የራሱ የሆኑ ስራዎች ናቸው እና አጠቃላይ ገቢውም የራሱ የሆነ ግለሰብ ነበር። ከዛ ባሻገር እንደምታውቁት በተለያየ የቴሌቪዥን ፕሮግራሞች ላይም ሆስት በመሆን አዘጋጅ በመሆን የሚሰራቸው ብዙ ስራዎች አሉ። ከነዛ መሀል ራሱ በኢቢኤስ ላይ የቤተሰብ ጨዋታ በሚባለው ፕሮግራም ላይ ከፍተኛውን ክፍያ ሲከፈለው የነበረ ሆስት ነበር እና ከዚህ አንጻር እንግዲህ ግለሰቡ በጣም ብዙ አይነት የገቢ ምንጮች የነበሩት ናቸው። ያ ብቻ አይደለም፣ በተለያዩ ትልልቅ ካምፓኒዎችም ደግሞ አምባሳደርም ጭምር ነው። ከመሞቱ ሳምንታት በፊት ራሱ ለአንድ ትልቅ ካምፓኒ በብዙ ሚሊዮን ብር የአምባሳደርነት ማስታወቂያ ሲፈራረም ነበር። ከዛም ቀደም ብሎ የተለያዩ ሪል ስቴቶችና ካምፓኒዎችም የክብር አምባሳደር ነው። አምባሳደርነት ማለት ደግሞ ብዙዎቻችሁ ማታውቁ ካላችሁ እንኳን እንደ ነፃነት ወርቅነህ አይነት ታዋቂ ግለሰብ ይቅርና ቅርብ ጊዜ እንኳን ሶሻል ሚዲያ ላይ ታዋቂ የተባሉ ኖርማል ቲክታከሮች እንኳን በአምባሳደርነት ሲከፈላቸው የነበረውን ክፍያ ሰምታችኋል። ለምሳሌ ዋንትያ ሰለሞን ከ1.5 ሚሊዮን ብር በላይ ክፍያ ተከፍሏታል። ልክ እንደዛው ሁሉ ቲክታከር ፊዮናም አሁን ቅርብ ጊዜ 3 ሚሊዮን ብር ነው የተከፈላት። ጆን ዳንኤልም እንግዲህ የተከፈለው ክፍያ ከ5 ሚሊዮን ብር በላይ ነው። እንግዲህ እነዚህ ቲክታከሮች ሆነው በአምባሳደርነት ይሄን ያክል ክፍያ የሚከፈላቸው ከሆነ ታዋቂ የሆኑ ፐብሊክ ፊገር የሆኑ በብዙዎች ዘንድ ተቀባይነት ያላቸው እንደ ነፃነት ወርቅነህ አይነት አርቲስቶች ደግሞ ምን ያክል ገንዘብ ሊከፈላቸው እንደሚችል አስቡት። ስለዚህ ይሄንን ሁሉ ሀሳብ ያነሳውላችሁ ለምንድን ነው? ነፃነት ወርቅነህ በህይወት ባለበት ሰዓት የገንዘብም ችግር የሀብትም ችግር የነበረበት ሰው አይደለም። ስለዚህ ይሄ ግለሰብ በድንገተኛ ህመም ምክንያት ነው ህልፈቱ የተሰማው። ስለዚህ በአንድ ጀንበር መቼም እስከዛሬ ያፈራው ጥሪት ሀብት ምናምን ወድሟል መቼም እንደማትሉ እርግጠኛ ነኝ።
ይሄንን በፈጣጣ አይን እንደማትሉ እርግጠኛ ነኝ። ሁለተኛ ቤተሰቦቹ ይኖሩ የነበሩና የገዛ ልጆቹም ተወልደው ያደጉት አሜሪካ ሀገር እንደመሆናቸው አሜሪካ ሀገር ላይ ረዘም ላለ ጊዜ የኖራችሁ ሰዎች ስትሆኑ እንደ ነፃነት አይነት ወርቅነህ አይነት ቤተሰብ እንኳን ባይኖራችሁ ነው የምላችሁ። ሀቃቁን ስናወራ መንግስት በራሱ በተለያየ መንገድ ሊረዳችሁ ይችላል። ለምሳሌ ፍሪ ፉድ የሚባል ነገር አለ። ምግብ መግዛት የማይችል አቅም ያለው ቤተሰብ ካለ መንግስት ራሱ ነፃ ምግብን ቤታችሁ ድረስ የማቅረብ አይነት ስራ ይሰራሉ። እና ትምህርት ደግሞ የሚማሩ አካላቶች ቤተሰቦቻቸው ትምህርት የማስተማር አቅም ከሌላቸው ራሱ የአሜሪካ መንግስት እነዛን ሰዎች ያስተምራል። አሜሪካ ሀገር ላይ ተቀምጦ ሰው አይቸግረውም እያልኳቸው አይደለም። ነገር ግን እንደ አሜሪካ ያሉና በተለያዩ አውሮፓ ሀገራት ላይ ያሉ የመንግስት አስተዳደሮች ለእናንተ ብዙ አማራጮች ያስቀመጡ አካላቶች ናቸው። እንደ አፍሪካ ሀገራት አይደሉም። ከራሳቸው ዜጋ አልፈው ለሌሎች ዜጋ የሚተርፉ ናቸው። በራሳችሁ ምክንያት ስራ ሰነፍ ሆናችሁ አልሰራም እስካላላችሁ ድረስ እንደነዚህ ሀገራቶች ላይ ብዙ የስራ እድሎች አሉ። ሰርታችሁም መኖር ትችላላችሁ። መስራት አንችልም ካላችሁ እንኳን እናንተ የምትረዱበት የተለያየ አይነት እርዳታ የምታገኙባቸው አይነት ሲስተሞች አሉና እነዚህ ሁሉ ነገሮች ባሉበት ሰዓት ላይ አሁን የነፃነት ወርቅነህ እውቅናን ተጠቅማችሁ እንዲሁም ደግሞ ህዝቡ ነፃነትን በጣም ይወድ ስለነበረ ሀዘኔታ ስሜት ውስጥ ስላለ ይሄ የሀዘኔታ ስሜት ሳያልፍ በፊት ብላችሁ በግርግር ገንዘብ ለመዝረፍ ፈልጋችሁ ካልሆነ በስተቀር በፍጹም ተቸግራችሁ ሊሆን እንደማይችል ይሄንን ሀሳብ ያመጣችሁት 100% እርግጠኛ ነኝ። ምክንያቱም ቀደም ብዬ ያነሳሁላችሁ ብዙ አይነት ምሳሌዎች አሉ። ራሱ ነፃነት ወርቅነህ በህይወት በነበረበት ሰዓት ከፍተኛ ገቢ የሚያገኝ ሰው የነበረ ሰው ነው። ስለዚህ እሱ ሲሞት የእሱ ንብረትም ሆነ ገቢዎቹ የእናንተ ነው የሚሆኑት። ሁለተኛ ደረጃ ደግሞ ይሄንን ግርግር መጠቀም የፈለጋችሁበት ዋነኛ ምክንያት ትንሽ ከቆየ በኋላ ተቸገርን ብላችሁ ብትመጡ የእሱም የሞት ዜና እየተረሳ ስለሚመጣ ሰው ስሜታዊ የመሆን ቻንሱ አነስተኛ ስለሆነ ገና ሞቶ 30 ቀን እንኳን ሳይሞላ ሰዎች በነፃነት ህልፈት ከፍተኛ ሀዘን ውስጥ ባሉበት ሰዓት ላይ የነሱን ስሜት ተገና አድርጋችሁ ገንዘብ ለመዝረፍ ካልሆነ በስተቀር ይሄ ትክክለኛ ነገር አይመስለኝም። አሁን ያነሳሁት ሀሳብ ደግሞ የኔ የግል እሳቤ ነው። የግል እሳቤን ግን ዝም ብዬ በመላምንት አይደለም ያወራሁት፣ በመረጃና በማስረጃ አስደግፌ እውነታውን ሎጂካል የሆነውን ነገርም ጭምር ስለተናገርኩኝ ትረዱኛላችሁ ብዬ አስባለሁ። በዚህ ሀሳብ ዙሪያ እናንተም የምትሰጡት ተጨማሪ ሀሳብ አስተያየት ካለ ከስር ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ